ሰላም እንኳን ደህና መጣችሁ። ይህ የስምንተኛ ክፍል ማትስ ዩኒት 7 ሶሊድ ፊገር ኤንድ ሜዠርመንት የሚለውን የምናይበት ፓርት 3 ነው። በዚህ ፓርት የምናየው ሰርፌስ ኤሪያ ኦፍ ፕሪዝም ኤንድ ሲሊንደር የሚለውን እናያለን። ከዚህ ውስጥ ማወቅ ያለባቸው ነገር በጣም ሲምፕል ነው፣ ግን ኢንዲቴል መሄድ ስላለብን የተወሰነ ዲቴል እንሄዳለን። ጀስት ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ የሚለውን ኮንሴፕት ብቻ ነው መረዳት ከእናንተ የሚጠበቀው። ላተራል ሰርፌስ ኤሪያ ማለት ምን ማለት ነው? ኦልዌይስ ፐርሜትር ታይምስ ኤች እንደሆነ መያዝ ነው። ቶታል ሰርፌስ ኤሪያ ከተባለ ደግሞ ምንድነው የምታደርጉት? ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ቤዝ ኤሪያ። ምክንያቱም ፕሪዝም እና ሲሊንደር ምን አላቸው ብለናል በፊት በሰራነው ቪዲዮ፣ ፓራላል የሆነ ፌስ አላቸው ማለት ሁለት ቤዝ አላቸው፣ አፐር ቤዝ እና ሎወር ቤዝ። ስለዚህ ትዋይስ ኦፍ ቤዝ ኤሪያ እናደርገዋለን ማለት ነው። ቤዙ አፐር ቤዝ እና ሎወር ቤዝ ስላለ ይሄ ለሲሊንደርም ይሰራል ለፕሪዝምም ይሰራል። ስለዚህ እናንተ ይችኛዋን ማወቅ ነው የሚጠበቅባችሁ ማለት ነው። ግን ዲቴል ምን ማለት ነው የሚለውን የተወሰነ የምናይ ይሆናል ማለት ነው። ግሩፕ ወርክ 7.2 ምንድን ነው የሚለን? ድሮ ዘ ኒድስ ኦፍ ኢች ኦፍ ዘ ፎሎዊንግ ፊገር። ኒት ማለት ጀስት ኢን ሾርት ምን ማለት ነው? መገነጣጠል ማለት ነው። ገነጣጥላችሁ ታስቀምጡታላችሁ ኢን ኤ ፒስ ኦፍ ፔፐር ዘን ፎልድ ስታደርጉት ራሱን ይሰጣችኋል ማለት ነው። ለምሳሌ አሁን እዚህ ጋር ፌስ ተሰጥቶናል ኦልሬዲ፣ ይሄኛው ስለተሰጠን ይሄን እንደ ሪፈረንስ ትይዙታላችሁ ማለት ነው። እንደ ሪፈረንስ እዚህ ጋር ታስቀምጣላችሁ። ከዛ በኋላ ይችኛዋን ወደ ላይ ስትስቧት ምን ትሆናለች? እንደዚህ ትሆናለች። ከዛ በዚህኛው በኩል ሳይድ አለ፣ እሱን ስትስቡት እንደዚህ ይሆናል። ይችኛዋን ሳይድ ወደዚህ ስትዘረጓት እንደዚህ ትዘረጋለች። ኒት ማለት መዘርጋት ነው። ከዛ በዚህ ተቃራኒ ያለች ሌላ አለች፣ እሷ ደግሞ እንደገና እዚህ ጋር ትመጣለች ማለት ነው። ከዛ በኋላ ከታች ያለውን ደግሞ ስትገነጥሉት እንደዚህ ይሆናል ማለት ነው። ይሄ ኒት ፊገር ይባላል። ኒት ፊገር ለማን? ለዚህኛው ለፕሪዝሙ ማለት ነው። ለዚችኛዋ ደግሞ ሲሆን ፈተና ላይ ሊመጣ ይችላል። one of the following is a neat figure for this one ተብሎ ሊመጣ ስለሚችል ማያወቁ አይከፋም። ለዚህኛው ደግሞ ለምሳሌ ይሄኛው እንደ ፌስ ብታዩት መጀመሪያ ሬክታንግል አላችሁ ማለት ነው አይደል? እቺ ሬክታንግል ትኖራለች። ከዛ በኋላ ይችኛዋን ትራያንግሏን ወደ ላይ ነው የምትገነጥሏት። ወደ ላይ ስስቧት ልክ እንደዚህ ትሆናለች ትራያንግሏ። ከታች ያለችዋን ደግሞ ስስቧት እንደዚህ ትሆናለች። ከዛ በኋላ እዚህ ጋር ምን አለ? የሆነ ሳይድ አለ፣ ሬክታንጉላር የሆነ ሳይድ። ስለዚህ እሱ እንደዚህ ይሆናል። በዚህ ሳይድም ሌላ አለ፣ እንደዚህ ይሆናል ማለት ነው። ይሄ ኒት ፊገር ፎር ትራያንጉላር ፕሪዝም which one of the following is a neat figure for triangular prism ስለሚባል እነዚህን በደንብ ወቋቸው። ከዛ ይሄንን ስትገጥሙት ደግሞ ምን ይሆናል? ጥፍ ጥፍ ስታደርጉት ምን ይሰጣችኋል ማለት ነው? ትራያንጉላር ፕሪዝም ይሰጣችኋል ማለት ነው። የሲሊንደር ደግሞ ለምሳሌ እዚህ ጋር ቆርጥ ብታደርጉት እና ብዘረጉት እንደዚህ አይነት ይሆናል ማለት ነው አይደል? ሲሊንደር አስቡና ዘርጉት። ከዛ በኋላ ሁለት ቤዝ አለው ሰርክል ማለት ነው። አንዷን ሰርክል እዚህ ጋር ድሮ ታደርጓታላችሁ፣ ሌላኛዋን ደግሞ እዚህ ጋር ድሮ ታደርጓታላችሁ። ስለዚህ አሁን ይሄን እጥፍ ካደረጋችሁት በኋላ መጀመሪያ ሬክታንጉላር ነው ሼፑ፣ ይሄንን ክብ ታጥፉታላችሁ። ከዛ ከላይና ከታች ሰርክሎችን ትሞላችኋላችሁ ማለት ነው። እነዚህ ኒት ፊገር ይባላል ማለት ነው። አንዳንዴ ደግሞ ኒት ፊገሩ ይሰጣችሁና ገጣጥሙት ሊባል ይችላል። ለምሳሌ አሁን እዚህ ጋር ስኬች ዘ ቦክስ ሪዛልት አፍተር ዘ ኒት ሃዝ ቢን ፎልድድ ከታጠፈ በኋላ እዚህ ጋር ትንሽ ሞዲፊኬሽን ያስፈልገዋል። ይሄን አሁን ስታጥፉት እንትን አይሰጣችሁ፣ ምክንያቱም ቤዙ የትኛው ነው? ይሄ ነው ቤዝ ወይም ፍሮንት ተብሎ የተሰጠን። ስለዚህ ይሄኛውን ወደዚህ ጥፍ ታደርጉታላችሁ፣ ይሄን ጥፍ ታደርጉታላችሁ፣ ይሄን ጥፍ ታደርጉታላችሁ። ከዛ ይችኛዋ ወዴት መሆን አለባት? እዚህ አካባቢ መሆን አለባት ማለት ነው። እጥፍ ካደረጋችሁ በኋላ ልክ መጨረሻ ላይ ግጥም ትላለች ማለት ነው። I think you understand this one። እዚህ ጋር በተመሳሳይ አሁን ይሄን ፎልድ ታደርጉታላችሁ፣ ፎልድ ታደርጋላችሁ፣ እጥፍ ታደርጋላችሁ። ከዛ ይሄን እጥፍ ይላል ማለት ነው። ገብታችኋል? በፔፐር ቢሆን ሞር የተሻለ ነው። ፔፐር መጀመሪያ እንትን በሉና በዛ መስራት ትችላላችሁ። ፔፐሩን እንደዚህ አይነት ሼፕ አድርጋችሁ አስመሩበት። ከኋላ ልክ ላይኖች ላይ እጥፍ አድርጉትና ከዛ ግጥም አድርጉት። ምን ይሰጣችኋል? ቦክስ ይሰጣችኋል። ግን ትክክለኛ ቦክስ የትኛው እንደሚሰጥ በዛው ቼክ ታደርጉታላችሁ ማለት ነው። ለምሳሌ ይችኛዋን አሁን እንደዚህ ይሄን ታጥፉታላችሁ፣ ይችኛው ወደዚህ ታጥፋታላችሁ። ከዛ ይችኛዋን እንደዚህ መሆን አለባት፣ ጠባብ መሆን አለባት። እጥፍ ታርጓት ከዚህ ከፊት ማድረግ ስላለባት ይችም በተመሳሳይ ጠባብ መሆን አለባት። እጥፍ ታርጓት ፊት ታደርጋለች፣ ከዛ ከላይ ግጥም ይላል ማለት ነው። እነዚህ በፔፐር ቢሆን ሞር የተሻለ ነው የሚሆነው። ግን በእንትን ካስፈልጋችሁ ጀስት እንደዚህ አይነት ነገር ይሰጣችኋል ማለት ነው። ይችኛው the need of 3-dimensional shape is 2-dimensional shape በቃ እቺን ጀስት ማወቅ ትችላላችሁ። አሁን 3 ዳይሜንሽናሉ ምንድን ያደርጋል? 2 ዳይሜንሽናል። አሁን ይሄ 3 ዳይሜንሽን ነው፣ ይሄ 2 ዳይሜንሽናል ነው። ስለዚህ the need of 3-dimensional shape is 2-dimensional shape that can be folded to form 3-dimensional shape or solid።
ስታጥፉት ምን ይሰጣችኋል? 3 ዳይሜንሽናል። ኤኒ ሶሊድ ፊገር ካን ሃቭ መልቲፕል ኔትስ ሊኖረው ይችላል። ዲፔንድ ኦን ገብታችኋል። አሁን ፍሮንት የኛው ስወስደው እና ይሄኛው ስወስደው ይለያያል። እዚህ ጋር ያለውን ፍሮንት አድርጌ ስወስደውም ይለያያል። አሁን ለምሳሌ የዚህኛዋም ፍሮንት ያችኛዋን ከወሰድኳት እነዚህ በአንድ ሳይድ በኩል ይሆናሉ ማለት ነው። ስለዚህ እነዚህን ጀስት መያዝ ትችላላችሁ። ዲፊኒሽን አለ። A net is a pattern of shape on a piece of paper that are arranged to that the net can be folded to make the hollow surface። ስለዚህ ፎልድ ስታደርጉት ኦብጀክቱን ይሰጣቸዋል ነው። ስለዚህ ኔት ማለት እንደሆነ አይ ቲንክ መያዙ ጥሩ ነው። ያን ያክል ብዙም እንትን አይልም። ሰርፌስ ኤሪያ ላተራል ምናምን የሚጠይቀው ግን እንደዚህም ከተጠይቀ መያዙ የተሻለ ነው። ምክንያቱም which one of the following is the neat figure or neat shape for this ተብሎ ሊጠይቅ ስለሚችል ማለት ነው። እዚህ ጋርም የተቀመጡ አሉ። the neat of a cylinder looks like rectangle አለ። ከዛ በኋላ እነዚህ ሁለት ሰርክሎች ይኖራሉ ማለት ነው። አፐር ቤዙ እና ሎወር ቤዙ። አሁን ይሄን ሬክታንግሉን ካጠፋችሁት በኋላ ምን ይሆናል? ሲሊንደር ይሆናል። ሆል ነው የሚሆነው ግን ከዛ ከላይ ሰርክል ይኖረዋል ማለት ነው። ይሄ ደግሞ ለትሪያንጉላር ፕሪዝም እኛም ድሮ ያደረግነው እንደዛ ነው። አሁን ይሄን ደግሞ ልክ ትሪያንግሎችን ጥፍ ካደረጋችሁ በኋላ እነዚህን ስታጋጣጥሟቸው ምን ይሆናል? ትሪያንጉላር ፕሪዝም ይሰጣቸዋል ማለት ነው። ያ ማለት እንደዚህ ለምሳሌ ቤዙን ተመሳሳይ ዝም የራሱን በወስደው እንደዚህ ይኖራል። ዘን ይቺ እንደዚህ ኤክስቴንድ ትሆናለች። ዘን ይቺ እንደዚህ ትኖራለች። እንደዚህ ይሆናል ማለት ነው። ታቻል ይቻለች እነዚህ አሉ ማለት ነው። ስለዚህ ትሪያንጉላር ፕሪዝም ይሰጣናል። ሶ ሰርፌስ ኤሪያ ኦፍ ፕሪዝም ምንድነው ነው? አንደኛ እቺኛዋን ያዙ። there are two types of surface area lateral surface area እና total surface area LSA እና just TSA ይላቸዋል። ግን በመጻፉ መሄድ እንችላለን። the lateral surface area denoted by AL የሚያስኬዳል አይደል? lateral surface area is the sum of the area of all lateral face። አሁን lateral face የሚለውን በፊት ያየነው አለ። እሱን ጋር ግልጽ ከሆነላችሁ አሁን ቀላል ነው ማለት ነው። lateral surface area ማለት የሁሉም ላተራል ፌሶች ድምር ማለት ነው። ቶታል ሲሆን ደግሞ የቤዙ ይደመራል። አፐር ቤዙ እና ሎወር ቤዙ። ዘን እዚህ ጋር ድራይቭ ፎርሙላ ፎር ላተራል ፌስ ሰርፌስ ኤሪያ ኦፍ ሬክታንጉላር ፕሪዝም ዩዚንግ ኢትስ ኔት። አሁን ይሄንን ጀስት ለክላስ ምናምን ለውቀት ስለሚጠቅማችሁ ድሮ እናድርግና እንስራው ቀላል ስለሆነ። መጀመሪያ የሬክታንጉላር ነው የተባለው። እንደዚህ ያለ ዘን ምን አለ ሌንግዝ ዊድዝ ይኖረዋል። መጀመሪያ እዚህ ጋር ሂደን ላይን ልጠቀም። ይሄ ሌንግዝ ነው፣ ይሄ ዊድዝ ነው፣ ይሄ ሃይት ነው። ሶ ላተራል ሰርፌስ ኤሪያ ማለት ይሄኛው ፌስ ሲደመር ይሄኛው ሲደመር ይሄኛው ሲደመር ይሄኛው ነው። አሁን ኖርማል የታችሁ ለመስራት ይሄኛው የዚህኛው ኤሪያ ምንድነው የሚሆነው? ዊድዝ ታይምስ ሃይት ይሆናል። እቺኛው ዊድዝ ታይምስ ሃይት፣ የዚህኛው ደግሞ ሌንግዝ ታይምስ ሃይት። ስለዚህ ሁለት ስላለ ትዋይስ እናደርገዋለን ማለት ነው። ትዋይስ ኦፍ ዊድዝ ታይምስ ሃይት ፕላስ ትዋይስ ኦፍ ሌንግዝ ታይምስ ሃይት። ሶ አሁን ምን አለ ኮመን ሃይት እና ሁለት አለ። ስለዚህ 2h ኢንቱ ሌንግዝ ፕላስ ዊድዝ ይሆናል። ዘን h 2 ኢንቱ ሌንግዝ ፕላስ ዊድዝ ይሆናል። ይሄኛው ደግሞ ምን ይሆናል? ፐርሜትር ይሆናል። ስለዚህ ph ይሆናል። እሱን ጀስት ማወቅ ትችላላችሁ። ግን በኒት ስለተባለ ይሄኛው እንደ ሪፈረንስ እንጠቀመውና እንደዚህ ያለ። ስለዚህ እቺኛዋ w ናት፣ እቺ h ነች ለዚህኛው። ከዛ በኋላ በዚህ በኩል ያለውን ሳይድ ደግሞ ወደዚህ ኤክስቴንድ ላድርገው። ይሄን ኤክስቴንድ ሳደርገው እንደዚህ ይሆናል። ኤክስቴንድ በምታደርጉበት ጊዜ ይሄ ሌንግዝ ነው፣ ይሄም ሌንግዝ ነው። ይሄ ሌንግዝ ይሆንና እቺ አዚቲስ ኤች ትሆናለች። ከዛ በኋላ አሁን ሌላ አለ እዚህ ጋር ይሄ የሚታያችሁ ያማት ዊድዝ እና ሃይት ያለው። ስለዚህ ሌላ ኤክስቴንሽን እዚህ ጋር ድሮ አደርጋለሁ። ምን አለው? እዚህ ደግሞ ዊድዝ አለው፣ ሃይት አለው። ከዛ እቺኛዋን ፌስ ደግሞ ወደዚህኛው ኤክስቴንድ ላድርጋት ወደዚህ ማለት ነው። እንደዚህ ሳደርጋት ምን ይኖራታል? እቺ ሌንግዝ እና ሃይት ይኖራታል። ከዛ ቶፑ ደግሞ ልምጣ። ቶፕ ደግሞ ይሄኛውን ወደ ላይ ስታነሱት የትኛው ላይ ነው መጀመሪያ የተነሳውበት? ይሄኛው ስለሆነ የተጠቀሙት ወደዚህ ወደ ላይ እንደዚህ ይወጣል። ስለዚህ ይሄኛው አዚቲዝ ዊድዝ አለ። ይቺኛዋ ደግሞ ምን ትሆናለች? አሁን እዚህ ጋር መጠንቀቅ አለባችሁ። ይቺኛዋ ዊድዟ ናት፣ ይቺኛዋ ሌንግዟ። ስለዚህ ይቺ ኤል ትሆናለች ማለት ነው። ወደ ታችም ስትወስዱት ምን ይሆናል? ተመሳሳይ ዊድዟ አይቀየርም፣ ኤል ትሆናለች። ከዛ በኋላ ሬክታንግል ሆነ ማለት ነው አይደል? ስለዚህ የሬክታንግል ኤሪያውን ስትፈልጉት የዚህኛው ኤል ኤች ይሆናል፣ ሌንግዝ ታይምስ ሃይት። የዚህኛው ምን ይሆናል? ዊድዝ ታይምስ ኤች ይሆናል። የዚህኛው ሌንግዝ ታይምስ ኤች ይሆናል። የዚህኛው ዊድዝ ታይምስ ኤች ይሆናል። የዚህኛው ሌንግዝ ታይምስ ዊድዝ ይሆናል ወይም ኤል ደብሊው። የኛው ሌንግዝ ታይምስ ዊድዝ ይሆናል ማለት ነው። አሁን እዚህ ጋር ጀስት የመጀመሪያው ላተራል ሰርፌስ ኤሪያውን እንፈልግ። ቶታሉንም እንፈልጋለን፣ ችግር የለውም። ላተራል ማለት የቶች ናቸው? እነዚህ ናቸው። ይሄ እነዚህ መደዳ ማለት ነው፣ እነዚህ ያሉ። ስለዚህ ኤል ኤች
ኤልኤች አለ። ስለዚህ ኤልኤች ፕላስ ብዬ ደብሊውኤች አይደል? ደብሊውኤች ፕላስ ደብሊውኤች ይሆናል ማለት ነው። ስለዚህ እነዚህ መደመር እንችላለሁ። 2ኤልኤች ይሆናል ሲደመር 2ደብሊውኤች ይሆናል። አሁን ኮመን ማውጣት እችላለሁ ማንን? ሁለትና ኤችን ማለት ነው። ስለዚህ 2ኤች የጋራ ሳወጣ ሌንግዝ ፕላስ ዊድዝ ይሆናል አይደል? ዘን አሁን ኤችን ደግሞ እንደገና የጋራ ላውጣና 2 ኢንቱ ሌንግዝ ፕላስ ዊድዝ። ፐሪሜትር ምንድን ነው? ሌንግዝ እና ዊድዝ ካለው ፐሪሜትር ማለት ሌንግዝ ፕላስ ዊድዝ ፕላስ ሌንግዝ ፕላስ ዊድዝ ያ ማለት 2 ኢንቱ ሌንግዝ ፕላስ ዊድዝ። ይሄ ምንድን ነው? ፐሪሜትር። ለሰርከምፍራንስም ጀስት ሲሊንደር ላይ 2 ፓይ አር ሰርከምፍራንሱን ስለምንወስድ ይቀላቸዋል። ሶ እዚች ጋር ቦታ ላይ የምንተካለው ፒኤች ይጠቀማለሁ ማለት ነው። አሁን ላተራል ሰርፌስ ኤሪያ ለማንኛውም ነው ለማንም ይሰራል። ትሪያንጉላር ፕሪዝም ይሁን ፔንታጎናልም ይሁን ሄክሳጎናልም ይሁን ምንም ይሁን መጀመሪያ የቤዙን ፐሪሜትር ትፈልጋላችሁ። ዘን ይህንን በሀይቱ ስታበዙት ምኑ ይሰጣችኋል? ላተራል ሰርፌስ። አንዳንዴ ደግሞ ፐሪሜትር ይሰጥና ላተራል ሰርፌስ ተሰጥቶ ሀይት ፈልጉ ሊባል ይችላል ማለት ነው። ቶታል ሰርፌስ ኤሪያ ደግሞ ምን ይሆናል? ቶታል ሰርፌስ ኤሪያ ማለት የሁሉም ፌሶች ነው የሚሆነው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ አለ ኤኤል ፕላስ አሁን እዚህ ጋር ይችኛዋና ይችኛዋ ይደመራሉ። ሌንግዝ ዊድዝ ያ ማለት 2 ታይምስ ኦፍ ሌንግዝ ዊድዝ ይሆናል ማለት ነው። ሌንግዝ ታይምስ ዊድዝ ደግሞ ምንድነው? ኤሪያ። ስለዚህ ፐሪሜትር ታይምስ ሃይት ሲደመር 2 ታይምስ ኦፍ ቤዝ ኤሪያ ይሆናል ማለት ነው። ይሄኛው ምንድነው? ቶታል ሰርፌስ ኤሪያ ወይም ሰርፌስ ኤሪያ ይላል። አንዳንዴ what is the surface area of the prism ከተባለ ምኑን ፈልጉ ማለት ነው? ቶታል ሰርፌስ ኤሪያውን ፈልጉ ማለት ነው። ሰርፌስ ኤሪያ ብቻ ከተባላችሁ ይህንን ኦልሬዲ እኛውን ድራይቭ ያደረግነው ማለት ነው። ኔት መጀመሪያ ያስቀመጥ ከዛ በኋላ እንደዚህ ከፋፈልናቸው ላተራል ሰርፌስ ኤሪያው ፐሪሜትር ታይምስ ሃይት ይመጣል። በቃ አሁን ይችኛዋን በደንብ ያዙ። ቶታል ሰርፌስ ኤሪያ ከሆነ ደግሞ ኤሪያ ኦፍ ቶፕ ፌስ እና ኤሪያ ኦፍ ቦተም ፌስ እንደምር ሌንግዝ ዊድዝ ተመሳሳይ ነው። በቃ እኛ የሰራ ነው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ሲደመር ትዋይስ ኦፍ ቤዝ ኤሪያ። ቤዝ ኤሪያ ደግሞ ሬክታንግል ስለሆነ የሰራ ነው ሌንግዝ ታይምስ ዊድዝ ይሆናል ማለት ነው። እዚህ ጋር ደግሞ ጀስት ድራይቭ ኤ ፎርሙላ ፎር ላተራል ሰርፌስ ኤሪያ ኦፍ ሬክታንጉላር ፕሪዝም ዩዚንግ ኢትስ 3D ሼፕ። አሁን ደግሞ 3D ሼፑን ተጠቅማችሁ ስሩ ነው የሚለው። ይህም በተመሳሳይ ነው፣ ምንም እንትን የለውም። ኔቱ እንደተጠቀምነው ሁሉ እዚች ጋር ያሳየዋቸው ማለት ናት። መጀመሪያ ዝም ብዬ እዚህ ጋር የሰራሁት ነበረ። የዚህኛው ኤሪያ ሲደመር የዚህኛው ሲደመር የዚህኛው ሲደመር የዚህኛው ሌንግዝ ታይምስ ሃይት ነው፣ የዚህ ዊድዝ ታይምስ ሃይት ነው። የዚህኛው ቺ ሌንግዝ እና ቺ ሌንግዝ እኩል ስለሆኑ ሌንግዝ ታይምስ ሃይት፣ ይሄ ዊድዝ እና ዊድዝ እኩል ስለሆኑ ዊድዝ ታይምስ ሃይት። ከኋላ ስደምር ተመሳሳይ አግኝቻለሁ። ቶታል ሰርፌስ ኤሪያው ደግሞ የዚህ የቶፑን እና የቦተሙን እደምራለሁ። ይሄ ሌንግዝ ታይምስ ዊድዝ ነው፣ ከላይ ያለው ሌንግዝ ታይምስ ዊድዝ። ስለዚህ ትዋይስ ኦፍ ኤሪያ ቤዝ ይሆናል ማለት ነው። ስለዚህ እንዳጠቃላይ እናንተ አሁን መያዝ ያለባችሁ ኔት ፊገር የሚለውን ግዴታ እሱን ያዙ። ከዛ በኋላ ላተራል ሰርፌስ ኤሪያ ማለት ፐሪሜትር ሲባዛ ሃይት ነው። ፐሪሜትር ማለት ደግሞ ዙሪያ ማለት ነው። ምንም ይሁን ዙሪያውን ትደምሩና በሃይቱ ታበስታላችሁ። ቶታል ሰርፌስ ኤሪያ ከሆነ ደግሞ ይሄኛውን ከፈለጋችሁ በኋላ ዙሪያውን ፈልጋችሁ በሃይት ካበዛችሁ በኋላ ቤዝ ኤሪያው ዲፔንድ ሆነ። ለምሳሌ ሬክታንግል ከሆነ ሌንግዝ ታይምስ ዊድዝ ታደርጉታላችሁ። ስኩዌር ከሆነ ቤዙ ሌንግዝ ታይምስ ሌንግዝ፣ አንዱ ሌንግዝ ብቻ ከተሰጠ ሌንግዝ ታይምስ ሌንግዝ አድርጋችሁ ከዛ በሁለት ታበስታላችሁ። ከዛ በኋላ ደግሞ ትራያንግል ከሆነ የትራያንግል ኤሪያ ምንድነው? 1/2 BH። ስለዚህ 1/2 BH ካደረጋችሁ በኋላ በሁለት ታበስታላችሁ ማለት ነው። 1/2 ቤዝ ታይምስ ሃይት አድርጋችሁ ሰራላችሁ። ወይም ሄሮንስ ፎርሙላ አለ፣ እሱን መጠቀም ይቻላል። ስለዚህ የትሪያንጉላርም መስራት ይቻላል። ጀስት እንዝለለው ቀላል ስለሆነ። እዚህ ጋር አሁን ጥያቄ አለ። ዘ ቤዝ ኦፍ ሬክታንጉላር ፕሪዝም ABCD AB 6 ነው፣ BC 3 ሴንቲሜትር ነው ኤንድ ሃይት ኢዝ 4 ሴንቲሜትር። ላተራል ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ። አሁን ቤዙን የተሰጠ ABCD መጀመሪያ እንደዚህ ድሮ ባደርግ ሬክታንግል ተብያለሁ። ABCD AB ማለት ስንት ነው? 6 ሴንቲሜትር ነው። BC ማለት ደግሞ ስንት ነው ተብያለሁ? 3 ሴንቲሜትር ነው። ስለዚህ አሁን ላተራል ሰርፌስ ኤሪያ ማለት ፐሪሜትር ታይምስ ሃይት ነው ብለናል። ፐሪሜትር ማለት የዚህ የቤዙን ነው የምትፈልጉ። ያ ማለት 6 ሲደመር 3 ሲደመር 6 ሲደመር 3 ወይም 2 ኢንቱ ሌንግዝ ፕላስ ዊድዝ። 6 ሲደመር 3 አድርጋችሁ 9 ሲባዛ 2 18 አድርጉና ሲባዛ ሃይቱ ደግሞ ተሰጥቶናል 4 በ4። ስለዚህ ይህን ስታበዙት እንዴት ይሆናል? 72 ሴንቲሜትር ስኩዌር ይሆናል ማለት ነው። ቶታል ሰርፌስ ኤሪያ ማለት ደግሞ ይሄ ኦልሬዲ አውቃችሁታል። ቤዝ ኤሪያ መፈለግ ነው። 6 ሲባዛ 3 ስንት ይሆናል? 18። ከዛ በሁለት ታበዙታላችሁ። ያ ማለት ስንት ይሆናል ማለት ነው? 18 ሲባዛ 2 36። ከዛ በኋላ ከዚህ ጋር ሲደምሩት ይሄን ይሰጣቸዋል ማለት ነው። እዚህ ጋር በተመሳሳይ ነው። ዘ ቤዝ ኦፍ ትሪያንጉላር ፕሪዝም አለ ABC
ኤቢ አለ፣ ቢሲ አለ። ሜዥር ኦፍ አንግል ቢ 90 ዲግሪ። ስለዚህ ራይት አንግል ትራያንግል ነው ማለት ነው። ስለዚህ አሁን ኤሪያውን ለመፈለግ ይሄ ቀላል ይሆንላችኋል። እዚህ ጋር ግን ሃይፖቴነስ ማወቅ አለባችሁ። ቢ ላይ ስንት ነው ተብለናል? 90 ዲግሪ። ስለዚህ ይሄ ቢ መሆን አለበት። ኤ ቢ ሲ። ስለዚህ ኤቢ ስንት ነው? 6። ቢሲ ስንት ነው? 8። ስለዚህ አሁን ፐር ሜትር እንዴት ልታገኙ ትችላላችሁ? ፐር ሜትር ማለት ምንድነው? ዙሪያ። ስለዚህ እነዚህን ለመደመር የግዴታ ማንን ማወቅ አለባችሁ? ኤሲ። ስለዚህ ኤሲን ለማወቅ ደግሞ ምንድነው አፕላይ የምናደርገው? ፓይታጎረስ ቴዎረም። ሲ ስኩዌር እኩል ነው 6 ስኩዌር ሲደመር 8 ስኩዌር ይሆናል። ሲ ስኩዌር እኩል ነው 6 ስኩዌር ሲሆን 36 ሲደመር 8 ስኩዌር ሲሆን 64 አይደል? ዘን ይሄ ደግሞ ማለት እንት ይሆናል 100። ከዛ ሲ ስኩዌር እኩል ነው 100 ይሆናል። ስኩዌር ሩት ዘን ሲ ስንት ይሆናል? 10 ይሆናል ማለት ነው። ገብቷችኋል? ከዛ በኋላ ሃይት ተሰጥቶናል። አሁን ጨረስ ማለት ነው። ላተራል ሰርፌስ ኤሪያ ለሚለው ምንድነው የምናደርገው? ፐር ሜትር ታይምስ ሃይት። ፐር ሜትር ማለት ደግሞ እነዚህ መደመር 6 ሲደመር 8 ሲደመር 10 6 ሲደመር 8 ሲደመር 10 አድርገን መጨረሻ ላይ በስንት ማብዛት ነው? በ7 ታብዙታላችሁ ማለት ነው። ይሄ ላተራል ሰርፌስ ኤሪያ። ቶታል ሰርፌስ ኤሪያ ደግሞ እዚህ ጋር ያገኛችሁት አለ። ሲደመር ታደርጉና የትሪያንግል ምንድነው ብያችኋለሁ? 1/2 ቢኤች። ቤዝ እና ሃይት ኦልዌይስ ምንድናቸው? ፐርፐንዲኩለር። ስለዚህ ይሄን እንደ ቤዝ ይሄን እንደ ሃይት ትጠቀማላችሁ ማለት ነው። ያ ማለት 1/2 ታይምስ 8 ታይምስ 6 በሁለት ይሄ በሁለት 4 ይሆንና 4 በ6 ስንት ይሆናል? እሱን ታባዛላችሁ 24 ማለት ነው። ከዛ 24 እንደገና በሁለት ማብዛት ትችላላችሁ 48 ወይም 2 በ2 አጣፍታችሁ ቤዝ ታይምስ ሃይት ማድረግ ይቻላል ቀጥታ። ስለዚህ በዚህ መሰረት ቀጥታ ምን ማግኘት እንችላለን? ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ማግኘት ይቻላል። ከዚች ላይ አሁን አንድ ነገር ብቻ መረዳት ነው ከእናንተ የሚጠበቀው። ፎርሙላው አልተቀየረም፣ ግን ትራያንግል ራይት አንግል ትራያንግል ወይም እነዚህ ራይት አንግል ትራያንግል ታውቁታላችሁ ፓይታጎረስ ቴዎረም ላይ ማለት ነው። 90 ዲግሪ የሚሰራ ከሆነ ምንድነው የምናደርገው? ቤዝ ታይምስ ሃይት አድርገን ለሁለት እናካፍልና ኤሪያውን እናገኛለን። ሃይፖቴነሱን ግን ማግኘት አለብን። ለምን? በፐር ሜትር ስለሚያስፈልግ ማለት ነው። ከዛ በኋላ መስራት ይቻላል። ሌላው ግን ስኬለን ከሆነ ለምሳሌ እንደዚህ አይነት ትራያንግል ቢሆን ትራያንጉላር ነው ተብሎ 3 4 እና አይዶንት ቼክ መደረግ አለበት። ሳይድ መሆን ይችላል ወይም አይችልም የሚለው 3 ሲደመር 4 አይ ቲንክ ለምሳሌ 5 ከማረጋው 6 ላድርገው። አሁን 3 ሲደመር 4 ከ6 ይበልጣል። 4 ከ6 ያ መሆን ይችላል። ሳይድስ ኦፍ ዘ ትራያንግል መሆን ይችላል አይችልም? አይ ቲንክ ታውቁታላችሁ ወይ ሌላ ቪዲዮ ላይ እንሰራላችኋለን። ዩቲዩብ ቻናላችን ሰብስክራይብ አድርጉ። ማትስ ላይ ብቻ ስለሆነ እየሰራን ያለ ነው፣ ይጠቅማችኋል። እንደዚህ በሚሆንበት ጊዜ ግን ሄሮንስ ፎርሙላ ትጠቀማላችሁ። መጀመሪያ ኤስ መፈለግ። ኤስ ማለት ምንድነው? መጀመሪያ ፐርሜትሩን ፈልጉት። ጀስት አሁን እዚህ ጋር 3 ሲደመር 4 ሲደመር 6 ስንት ይሆናል? 3 ሲደመር 4 7 7 ሲደመር 6 13። ይችን 7 እናድርጋት ቁጥር እንዲሆን ማለት ነው። ስለዚህ 14 ይሆናል። 14 ሲካፈል ለ2 አድርጉና ስንት ይሆናል? 7 ይሆናል ማለት ነው። አሁን ፐርሜትር አግኝታችኋል። ኤሪያውን ለመፈለግ ነው። ስለዚህ አሁን ላተራል ሰርፌስ ኤሪያ ኤኤል ከሆነ ፒ ታይምስ ኤች ዩ ኖ ዘ ፐርሜትር ዘን በሃይት በማብዛት ቀጥታ ማግኘት ይቻላል። ቶታል ሰርፌስ ኤሪያ ላይ ግን ቤዝ ኤሪያ ስለሚያስፈልጋችሁ እሱ እንዴት እንደምታገኙ ለማሳየት ነው። ይሄ ለዚህኛውም ይሰራል፣ ለሁሉም ይሰራል። ይሄኛውን ማሳያችሁ። ስለዚህ መጀመሪያ ፐርሜትሩን መፈለግ 3 ሲደመር 4 ሲደመር 7 ከዛ በኋላ ለሁለት ስታካፍሉት የሆነ ቁጥር ታገኛላችሁ። ከዛ በኋላ ስኩዌር ሩት ኦፍ ስታደርጉት ኤሪያ ማለት ነው። ስኩዌር ሩት ኦፍ 7 አለ፣ ከዛ በቅንፍ 7 ሲቀነስ 3 ከዛ በቅንፍ 7 ሲቀነስ 4 ከዛ በቅንፍ 7 ሲቀነስ 7 ያ ማለት አሁን 0 መጣ። ለምንድነው 0 የመጣው? ስለዚህ እነዚህ ሳይዶቹ ምን መሆን አይችሉም ማለት ነው። የትሪያንግል ሳይድ መሆን አይችሉም ማለት ነው። እነዚህ ነገሮች በደንብ ማወቅ አለባችሁ። ምክንያቱም አሁን 3 ሲደመር 4 ስንት ነው? 7 7 ይበልጣል ከ7 ፎልስ። ስለዚህ ሳይድስ ኦፍ ዘ ትሪያንግል መሆን አይችሉም። መሆን ቢችሉ ግን ቀጥታ እንደዚህ ነው የምትጠቀሙት። ኤሪያ እኩል ነው ስኩዌር ሩት ኦፍ ኤስ ታስቀምጣላችሁ። ከዛ ኤስ ማይነስ ኤ ዘን ኤስ ማይነስ ቢ ዘን ኤስ ማይነስ ሲ። ለምሳሌ የሚሆን አድርጌ ልስጣችሁ። አይ ኖ ራይት አንግል ትራያንግል ነው። 3 4 5 ቢሆን 3 4 እና 5 ቢሆን ያ ማለት አሁን 3 ሲደመር 4 መጀመሪያ ኤስ እንፈልጋለሁ። 3 ሲደመር 4 ስንት ነው? 8 8 ሲደመር 5 12 12 ሲካፈል ለ2 ስንት ነው? 6 ከዛ ስኩዌር ሩት ውስጥ አስገባና 6 አደርጋለሁ ኢንቱ 6 ሲቀነስ 3 ኢንቱ 6 ሲቀነስ 4 ኢንቱ 6 ሲቀነስ 5 ከዛ በኋላ ስኩዌር ሩት ውስጥ አስቀምጥና 6 ኢንቱ 6 ሲቀነስ 3 ስንት ነው? 3 6 ሲቀነስ 4 ስንት ነው? 2
6 ሲቀነስ 5 ስንት ነው? 1። ከዛ ይሄን አባዙት ውስጥ ያለው 6 ሲባዛ 3 18 18 ሲባዛ 2 36 ስኩዌር ሩት ኦፍ 36 ሲወጣ ስንት ይሆናል? 6። ስለዚህ ኤሪያውን አገኘው ማለት ነው። ስለዚህ ሜትዱን ያዙት። እዚህ ጋር ሳይድ መሆን አለመሆናቸው የምታውቁበት መንገድም አይ ቲንክ አንደርስታንድ አድርጋችሁታል ብዬ አስባለሁ። ሌላው ሰርፌስ ኤሪያ ኦፍ ሲሊንደር ነው። ይህ ሲሊንደርም ተመሳሳይ ነው። ፎርሙላው የሚቀየረው ምንድነው? ሰርከምፍራንስ የምትለዋና ኤሪያዋ ናት። ሰርክል ስለሆነ ሰርክል ላይ ሰርከምፍራንስ ወይም ፐርሜትር እኩል ነው 2 ፓይ አር ነው። ስለዚህ ፐርሜትር በሚለው ቦታ ላይ ማንን ትተካላችሁ? 2 ፓይ አር የሚለውን ትተካላችሁ። ኤሪያ የሚለው ላይ ኤሪያ ቤዝ ደግሞ ምንድነው? የሰርክል ፓይ አር ስኩዌር። እነዚህን ብቻ የምትተኩት ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ የሲሊንደር ምን ይሆናል ማለት ነው? ፐርሜትር ታይምስ ሃይት ነበረ 2 ፓይ አር ኤች ይሆናል ማለት ነው። ቶታል ሰርፌስ ኤሪያ ከሆነ ደግሞ ላተራል ሰርፌስ ኤሪያ ሲደመር እንልና ፓይ አር ስኩዌር ኤሪያ ቤዝ አለ ከዛ በሁለት ስለሚባዛ 2 ፓይ አር ስኩዌር ይሆናል። ላተራል ሰርፌስ ኤሪያ ምንድነው ብለናል? 2 ፓይ አር ኤች ሲደመር 2 ፓይ አር ስኩዌር። አሁን ኮመን ማውጣት እንችላለን። 2 ፓይ እዚህ ጋር አለ፣ አር እዚህ ጋር አለ። ስለዚህ 2 ፓይ አር የጋራ ታወጡና ኤች ፕላስ አር አድርገን እናስቀምጣለን ማለት ነው። ይሄ ማለት ቶታል ሰርፌስ ኤሪያ ነው ማለት ነው። ስለዚህ ራዲየሱ ሃይቱ ከተሰጣችሁ ቶታል ሰርፌስ ኤሪያ ማግኘት ትችላላችሁ ማለት ነው። ትደምሩታላችሁ ከዛ በአር እና በ2 ፓይ ስታበዙት ምንን ታገኙታላችሁ? ቶታል ሰርፌስ ኤሪያ ማግኘት ትችላላችሁ። ላተራል ሰርፌስ ኤሪያ ደግሞ 2 ፓይ አር ኤች። ስለዚህ ፎርሙላዎችን በደንብ ያዟቸው። እዚህ ጋርም አለ ላተራል ሰርፌስ ኤሪያ 2 ፓይ አር ኤች ነው። ቶታል ሰርፌስ ኤሪያ 2 ፓይ አር ኢንቱ ኤች ፕላስ አር። እዚህ ጋር ኤግዛምፕል አለ። ፋይንድ ዘ ቶታል ሰርፌስ ኤሪያ ኦፍ ይለናል። ቶታል ሰርፌስ ኤሪያ ኦፍ ራይት ሰርኩላር ሲሊንደር። ያው ራይት ማለት ቀጥ ያለ መሆን አለበት ግዴታ ነው። ራይት ሰርኩላር ሲሊንደር ሁዝ ራዲየስ ተሰጥቶናል፣ ይቺ አር ነች፣ ኤንድ ሃይት ተሰጥቶናል ኤች። ስለዚህ ቀላል ነው ማለት ነው። ቶታል ሰርፌስ ኤሪያ ምንድነው ብለናል? 2 ፓይ አር ኢንቱ አር ፕላስ ኤች ወይም ኤች ፕላስ አር ቦታ ማቀየር ችግር የለውም። ሶ መተካት ነው። 2 ፓይ ኢንቱ አር ማለት ስንት ነው? 8 ኢንቱ እንልና 8 ሲደመር ስንት? 12። ከዛ በኋላ 2 ሲባዛ በ8 አድርገን 16 ፓይ ማድረግ እንችላለን። ኢንቱ ብለን 8 ሲደመር 12 ስንት ነው? 20 ይሆናል ማለት ነው። ከዛ 16ን በ20 እናበዛዋለን። 16ን በ2 ታብዙ 32 ከዛ አንድ ዜሮ ጨምራችሁ ፓይ ሴንቲሜትር ስኩዌር። ቀላል ነው ማለት ነው። ምንም የተለየ እንትን የለውም። ላተራል ሰርፌስ ኤሪያ ቢባል ደግሞ ምንድነው የምታደርጉት? ኤኤል ቢባል ኖሮ 2 ፓይ አር ኤች ማለት 2 ፓይ ኢንቱ አር ስንት ነው? 8 ኤች ስንት ነው? 12። በኋላ 2 በ8 16 ሲባዛ 12 ፓይ ኢንተርምስ ኦፍ ፓይ ማስቀመጥ ይቻላል። ግን ጥያቄው ማየት አለባችሁ ኢንተርምስ ኦፍ ፓይ ሊባል ስለሚችል። ሌላው ደግሞ የሚጠየቀው ምንድነው? ፋይንድ ይላችኋል ዘ ሃይት ኦፍ ዘ ራይት ሰርኩላር ሲሊንደር ኢፍ ላተራል ሰርፌስ ኤሪያ ኢዝ 108 ፓይ ሴንቲሜትር ስኩዌር። ላተራል ሰርፌስ ኤሪያ ሰጥቶ ኤችን መጠየቅ ቀላል ነው። ራዲየስም ሰጥቷቸዋል። ላተራል ሰርፌስ ኤሪያ ማለት 2 ፓይ አር ኤች ነው ብለናል። ኤኤል ተሰጥቶናል 108 ፓይ እኩል ነው 2 ፓይ አር ተሰጥቶናል 6 ዘን ኤችን የተጠየቅ ነው ማለት ነው። ስለዚህ ምንም የሚከብድ የለው። 2 ሲባዛ 6 12 ይሆናል። ያ ማለት 108 ፓይ እኩል ነው 12 ፓይ ኤች። ፓይ በፓይ ማጥፋት ቀጥታ ትችላላችሁ። ከዛ ለ12 ስታካፍሉት ማንን ታገኛላችሁ? ኤችን ታገኛላችሁ ነው። ስለዚህ ሃይት ኦፍ ዘ ሲሊንደር ማግኘት ይቻላል። አንድ እዚህ ጋር ደግሞ ቶታል ሰርፌስ ኤሪያ ተሰጥቶ ራዲየስ ከተሰጠ እና ሃይት ከተጠየቀ ማግኘት ይቻላል። እንዴት ነው የምታገኙት? ቶታል ሰርፌስ ኤሪያ መጀመሪያ ፎርሙላውን ጻፉት። ቶታል ሰርፌስ ኤሪያ ምን ብለናል? 2 ፓይ አር ኢንቱ አር ፕላስ ኤች ብለናል። ስለዚህ ቶታል ሰርፌስ ኤሪያ ላይ ምን መጻፍ አለባችሁ? 112 እኩል ነው 2 ፓይ ኢንቱ ራዲየስ ስንት ነው ተብለናል? 7 ኢንቱ አሁንም 7 ሲደመር ኤች እንላለን ማለት ነው። ከዛ በኋላ እያባዛችሁ ትሄዳላችሁ። ምንም የተለየ እንትን የለውም። ይሄ እዚህ ጋር 2 ፓይ ሲባዛው 7 ስንት ይሆናል? 14 ፓይ። እነዚህ ድረስ ልጻፍላችሁ እኩል ነው 14 ፓይ ኢንቱ ኤች ፕላስ 7 ወይም 7 ፕላስ ኤች ችግር የለውም። ሶ አሁን እዚህ ጋር ዲስትሪቢዩቲቭ ከምታደርጉ ምን ማድረግ ነው የሚቀለው? ለ14 ፓይ ይሄንን ለ14 ፓይ ማካፈል። ከዛ በኋላ ይሄ ይጣፋል። ዘን ኤች ፕላስ 7 እኩል ነው ትሉና ይሄኛው ፓይ በፓይ ይጣፋና 112 ሲካፈል ለ14 ታደርጋላችሁ ማለት ነው።
እዚህ ጋር 8 ነው የመጣለት። ከዛ በኋላ h እኩል ነው 8 ሲቀነስ 7 ያ ማለት h እኩል ነው 1 ሴንቲሜትር ይሆናል ማለት ነው። እዚህ ጋር ደግሞ ምንድነው የሚለን the sum of height and radius of right circular cylinder is 9 ሴንቲሜትር። በጣም በቃ እቺ ናት እንደውም ብዙ ጊዜ የምትጠየቀው ቀላል ስለሆነች። ቀላል ናት ግን ማሰብ አለባችሁ። the sum of height and radius ያ ማለት h plus r ስንት ነው ብሏቸዋል? 9 ሴንቲሜትር ቢሆን if the surface area of the cylinder surface area ሲል ምንድነው ብያቸዋለሁ? ቶታል ሰርፌስ ኤሪያ 80 ማለት ነው። 54 ይሆን find the height of the cylinder ይሄ ቀላል ነው። ስለዚህ 80 ማለት ምንድነው ብለናል? 2 pi r into r plus h ብለናል። ስለዚህ ይሄ ተሰጥቶናል 54 እኩል ነው 2 pi እንልና ስለዚህ r ምን ይሆናል ማለት ነው? ከዚህ ጋር r እኩል ነው ምን ማድረግ እንችላለን? 9 minus h ማለት እንችላለን አይደል? ስለዚህ በቅንፍ አድርጌ 9 minus h አድርጌ into r plus h ስንት ነው? እስከ 9 ተሰጥቶናል። ስለዚህ 2 ፓይ ሲባዛ በ9 ይሆናል ስንት ይሆናል? 18 ፓይ into 9 minus h እኩል ነው 54 ይሆናል። 18 ፓይ ለ18 ፓይ አካፍላለሁ። እዚህ ጋር ፓይ አለችው። ስለዚህ ለ18 ፓይ ስታካፍሉት ምን ይሆናል? ይሄ በዚህ ይጣፋል። 9 minus h እኩል ነው ይሆንና እዚህ ጋር ፓይ በፓይ ይጣፋል። 54 ለ18 ስንት ይሆናል? 3 ስለዚህ h ወደ 3 h እኩል ነው 9 ሲቀነስ 3 ያ ማለት 6 ይሆናል ማለት ነው። ስለዚህ በቀላሉ መስራት ትችላላችሁ። ከዚህ ጋር ግን ማወቅ ያለባችሁ አንደኛ the sum of radius and height h plus r እንደተሰጠ ከዛ በኋላ ሰርፌስ ኤሪያ ማለት ቶታል ሰርፌስ ኤሪያ እንደሆነ ማወቅ ከዛ በኋላ ሰብስቲቲዩት ማድረግ r ቦታ ላይ ስለማናቃት 9 minus h እንላለን ከዛ h እናገኛለን ማለት ነው። አይ ቲንክ ይሄም ግልጽ ነው ብዬ አስባለሁ። ኤክሰርሳይዝ 7.3 በቀጣይ አንድ ቪዲዮ ብንሰራ ይሻላል። በዚህና ጀስት ስለ ሰርፌስ ኤሪያ የተለያዩ ጥያቄዎችን ጨምረን በቀጣይ ፓርት ጀስት አዲሽናል ማለት ነው ሌላ ታይትል ሰጠን ይሄኛውን በቀጣይ እንሰራላችኋለን። ምክንያቱም እዚህ ጋር ቤዚክ ጥያቄዎች አሉ። ላተራል ሰርፌስ ኤሪያ ፈልጉ፣ ላተራል ሰርፌስ ኤሪያ ተጠይቆ ዲያሜትሩን ፈልጉ ይላል። ለምሳሌ ራዲየስ ኦፍ ቱ ሲሚላር ራይት ሰርኩላር ሲሊንደር 3 እና 12 ቢሆን ፋይንድ ዘ ሬሾ ኦፍ ዜር አልቲቲዩድ ሬሾ እንዴት እንደሚፈለግ። ስለዚህ እነዚህንና ሌሎች ጥያቄዎችን ጨምረን በቀጣይ ሰርተን ፖስት የምናደርግ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። የማትስ የተለያዩ ሞዴል ጥያቄዎችን፣ ኢንትራንስ ጥያቄዎችና እንዲሁም ሌክቸር ስለጀመር እነዚህን መመልከት ትችላላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ። በቀጣይ እስከምንገናኝ መልካም ቆይታ። ቴንክ ዩ